እውነተኛ ትምህርት በጣም ቀላል ነው። ቀላል ሆኖ ግን የሚኖር ነው። የህግ አዋቂው ሲል አህዛብ ይሁን አይሁድ ይሁን የታወቀ ነገር የለም። የመጨረሻ ምክር ከሚመስል የመጨረሻ ሰዎች ከተጠቀሱበት ይሄንን ራሱ መማር በጣም ትልቅ ነገር ነው። በኩራዝ ለሚተዳደር ማህበረሰብ በጨው ለሚገበያ በሚገባ መልኩ ቀለል አድርጎ ነው ያቀርባል። ኃላፊነት ሲሰጠን እድገት ይመጣል፣ ማቹሪቲ ይመጣል። ከዛ ውስጥ ጓደኞቻችን ነገር ጎረቤቶቻችን ነገር እንዲመስሉን ታረጋቸዋለችና ለአሳ አጥማጁም ለገበሬውም ለገሊላ ሰዎች የገሊላ ሰው ማለት የባላገር ሰው ማለት ነው። አንዳንዴ ክርስትናችን አልደርስም አይደርሱብኝም አልደርስባቸውም ብሎ የማይጓዳ ሰው መሆን ብቻ አይደለም። ብናሸንፍም ብንሸነፍም አንታነጽም። በቋሚነት ሊያስቀምጠን ይችላል፣ ወይንም ደግሞ ጊዜያችን ሲደርስ ልንሄድ እንችላለን። ያስተኛ ትምህርት ኢንቴንሽኑ በዋናነት እሱ ነው። መጥፎ ፍሬ የሚያፈራ መጥፎ ዛፍ ነው። ከመጥፎ ዛፍ የተተከለ መጥፎ ፍሬን ያፈራል። መጽሐፍ ቅዱስ በጣም ደስ የሚለኝ እድል የሚሰጥ መጽሐፍ ነው። መቼም እንጠቅማቸዋለን። ባንኖር ግን የምንጎዳቸው ሰዎች አሉ። ወንጌል ውስብስብ አይደለም። የእግዚአብሔር ቃል ውስብስብ አይደለም። የምትችለውን ሁሉ አድርግላቸው ይልና ከዛ የሚያስፈልጋቸውን ሁሉ ደግሞ አሟላላቸው። ከዛ በኋላ ለብቻዋ ተነጥላ የምትሮጠው እሷን አሳዶ ይይዛል። አንቺ የት ቤተክርስቲያን ነሽ የምትሄጂው? እንትንሽ እንዴ እኔ እንትን በዚህ በኃጢአት ኮራፕት ባደረገ ዓለም ስንኖር አውቶማቲክሊ የሚመጣው እንደው መለያየት ነው። በዳኑ ሰዎች ውስጥ የምንመለከተው የምንወደውን ያዳነንን ጌታ ስለሆነ ማለት ነው። እግዚአብሔር እንደጠራው ካመንን ምን ችግር አለው? ያንን ሰው የሚያስፈልገውን ሁሉ ብናደርግለት። የማይረግቡ ተከራካሪዎች አሉ። ወፍ ከሰማይ የሚያዋድድ መልክ የክርስቶስ መልክ ያንዳችን በሌላ ውስጥ መገኘት ነው እና ማብቃት ማሰልጠን፣ ከዛ ደግሞ አምኖ መልቀቅ። አንድ ጊዜ አስጠንቅቃቸው፣ ሁለት ጊዜ አስጠንቅቃቸው፣ አልሰማ ካሉ ደግሞ ከነሱ ራቅ። የጌታ ጸጋ በያላችሁበት ይብዛላችሁ። ይሄ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። ቃልህ የተሰኘ የቲቶን መጽሐፍ እያጠናን ያለንበት ፕሮግራም ነው። አብራችሁን እንድታጠኑ ግብዣችን ነው። ዛሬም እንደ ሁልጊዜው ከሄርሜላ ተሰማና ከረቂቅ ምንዳ ጋር ትዕግስት እጅጉ ሆኜ ነው የቲቶን መጽሐፍ የምናጠናው። ባለፈው ሳምንት እንግዲህ ምዕራፍ 3ን ጀምረን ነበር የተለያየ ነው። ዛሬ የመጨረሻውን ክፍል ይሆናል ወደ እናንተ የምናደርሰው። ከረቂቅ ጋር ጸልየን እንጀምራለን። እግዚአብሔር ሆይ እናመሰግንሃለን ስለሰጠህን ስለዚህ እድል እናመሰግንሃለን። እግዚአብሔር ሆይ ቃልህን በፊትህ ገልጠን እንድንነጋገር ስለረዳህን ስለገለጥክልን እግዚአብሔር ሆይ እናመሰግንሃለን። ስምህ ይባረክ። እግዚአብሔር ሆይ የሰማነው የምንነጋገረው ነገር ሁሉ ደግሞ በህይወታችን ፍሬ እንዲያፈራ ከህይወታችን እንዲዋሃድ በኢየሱስ ስም እንጸልያለሁ። እግዚአብሔር ሆይ ለኛ ለባሮችህም ጸጋን አብዛልን በጌታ በኢየሱስ ስም አሜን። አሜን። ባለፈው ሳምንት እስከ ቁጥር 8 ድረስ ያለውን አይተን ነበር የጨረስነው። ዛሬ ከቁጥር 9 ጀምሮ ነው የምናየው። ከኔ ጋር ከቁጥር 9 እስከ 11 ድረስ ያለውን አንብበን እናያለን። ቲቶ ምዕራፍ 3 ከቁጥር 9 እስከ 11። ነገር ግን ከንቱ ከሆነ ክርክርና ከትውልድ ሐረግ ቆጠራ ከጭቅጭቅና ስለ ሕግ ከሚነሳ ጠብ ራቅ። ይህ ዋጋ ቢስና ከንቱ ነውና መከፋፈልን የሚያመጣን ሰው አንድ ጊዜ ምከረው፣ ለሁለተኛ ጊዜ አስጠንቅቀው፣ ከዚያ ካለፈ ከእርሱ ጋር አንዳች ነገር አይኑርህ። እንዲህ አይነቱ ሰው የሳተና ኃጢአተኛ ነው፣ ራሱንም እንደሚኮንን እወቅ ይላል። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ ባለፈው ሳምንት ስንመለከት ቁጥር 8 ላይ መልካምና ለማንኛውም ሰው የሚጠቅም ስራ አለ፣ ለዚህ ስራ ደግሞ ራስህን ስጥ ብሎ ቲቶን ሲመክረው ተመልክተናል። ሰዎችም ራሳቸውን እንዲሰጡ አጥብቀህ አስተምር ይሄንን ብሎ ሲነግረው አይተናል። በዚህ ክፍል ደግሞ የምናየው ቁጥር 9 ላይ ዋጋ ቢስና ከንቱ የሆነ ክርክር የሚል ነው። ሁለት አይነት ነገሮች አሉ። ራስህን የምትሰጥለት መልካምና ለማንኛውም ሰው የሚጠቅም ስራ አለ። ከዛ ደግሞ የምትርቀው ዋጋ ቢስና ከንቱ የሆነ ክርክር ይላል። የምንቀርበው ነገር አለ፣ የምንርቀው ነገር አለ ማለት ነው። ሐሰተኛ አስተማሪዎች በዛን ጊዜ በቀርጤስ ውስጥ ተነስተው የነበሩ ሐሰተኛ አስተማሪዎች እውነተኛው ትምህርት ህይወታቸውን እንዳይመረምረው ነው ዙሪያ ጥምጥም የሚሄዱት። በነገራችን ላይ የሐሰተኛ ትምህርት ኢንቴንሽኑ በዋናነት እሱ ነው። እውነተኛ ትምህርት በጣም ቀላል ነው። ቀላል ሆኖ ግን የሚኖር ነው፣ ህይወትን የሚፈትሽ ነው። ስለዚህ ያንን በህይወት መግለጥና መኖር ስለማይፈልጉ ሌላ የሚያስደንቅ የሰውን አቴንሽን የሚይዝ አፍ የሚያስከፍት የሆነ ዙሪያ ጥምጥም የሚካሄድ ነገር ሌላ ነገር ይፈልጋሉ ማለት ነው። ያኛው ቀላል ነው፣ የሚኖር ነው። ግን የመንፈስ ፍሬ የሌለው ከባባድ ቃላቶችን የሚጠቀም ሃይማኖተኛ ንግግር ደግሞ በጣም አደገኛ ነው። አንዳንድ ጊዜ ፈጽሞ በዓለም ያለ ሰው ምንም ስለ ሃይማኖትም ሆነ ስለ ሃይማኖተኛ ንግግር የማያውቅ ሰው፣ ሃይማኖተኛ ቋንቋዎችን የማይናገር ሰው የተሻለ እድል አለው። ያ ሰው የእግዚአብሔርን ቃል እንዳልተማረ፣ ወንጌልን እንዳልሰማ፣
ስለሚረዱ መንፈሳውያን የሆኑ ሰዎች ሊያስተምሩት ሊያቀኑት ወንጌልን ሊነግሩት የእግዚአብሔርን ነገር ሊያካፍሉት ይሞክራሉ። እነዚህ ሰዎች ግን ራሳቸውን አስተማሪ ብለው ሰይመዋል። በጣም ጃይጋንቲክ የሆኑ ወርዶችን የሚጠቀሙት የሆነ የሚያወሩት ፍልስፍና አለ። ሰው ለመረዳት ሲከብደው ሁሉ ያደንቃቸዋል። አንዳንዴ እንደዚህ አይነት ነገር ይፈጠራል። ነገራቸው በጣም ውስብስብ ይሆንና ወንጌል ውስብስብ አይደለም፣ የእግዚአብሔር ቃል ውስብስብ አይደለም፣ በጣም ቀላል ነው። ኢየሱስ ክርስቶስ የእውቀት ሁሉ ራስ የሆነው የጥበብ ሁሉ ጌታ የሆነው ኢየሱስ ክርስቶስ በጣም ሲምፕሊፋይ አድርጎ ነው ወንጌልን ያቀረበው። ጨው፣ መልካም መሬት ላይ የወደቀ ዘር፣ ብርሃን መብራት አብርታችሁ እንቅብ ላይ ነው እንጂ የምታስቀምጡት ከስር ታረጋላችሁ ወይ እያለ በቃ በኩራዝ ለሚተዳደር ማህበረሰብ፣ በጨው ለሚገበያይ ማህበረሰብ በሚገባ መልኩ ቀለል አድርጎ ነው ያቀረበው። ወንጌል ቀላል ነው። እነዚህ ሐሰተኛ አስተማሪዎች ግን ውስብስብ አድርገውት ግራ ሲገባን እነሱ በጣም ምጡቅ ስለሆኑና እኛ ደግሞ ምንም ስለማናቅ እንዲመስለን ያደርጉናል። ወንጌል ግን እንደዛ አይደለም። ምንም ለማያውቀው በፍጹም ትምህርት የሚባል ነገር ላልቀመሰው ለአሳጥማጁም ለገበሬውም ለገሊላ ሰዎች የገሊላ ሰው ማለት የባላገር ሰው ማለት ነው ለባላገር ሰዎችም እንዲገባ አድርጎ እግዚአብሔር ወንጌልን ሰጥቷል። ወንጌል ለማንም ሰው ለመረዳት ከአይምሮ በላይ አይደለም። በአይምሮአችን ልክ መምጣት የሚችል መልእክት ነው ያለው። ግን ደግሞ ያን የሚኖር ነገር ስለሆነ ህይወትን የሚፈትሽ ነገር ስለሆነ ላለመኖር ያወሳስቡት ነበረ። በቀርጤስም ያለው የሐሰተኛ አስተማሪዎች ስራ ይሄ ነበረ። ትልልቅ ሃይማኖተኛ ንግግር አላቸው። ዘር ስለመቁጠር ከዚህ በፊት አይተናል። ዘር ይቆጥራሉ። የትውልድ ሐረግ ማለቂያ የሌለው ክርክር ያስነሳሉ። በዛ መካከል ህይወታቸው ሳይፈተሽ ህይወታቸው ሳይታይ ህይወታቸው ሳይዳሰስ እንዲያልፉ እንደዚህ አይነት ነገሮችን ይፈጥራሉ ማለት ነው። በነገራችን ላይ ክርክር ብናሸንፍም ብንሸነፍም አንታነጽም። አሸናፊውም ተሸናፊውም አይታነጹም። ወደ ፍቅር አይመራም፣ ወደ ትህትና አይመራም። ትዕቢትን ይፈጥራል። እንደውም ካሸነፍን ትዕቢት፣ ከተሸነፍን ቁጣ ያጭራል። ስለዚህ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ላይ ሐዋርያ ጳውሎስ እንዳለው ዕውቀት ያስታብያል ይላል አይደለ? ዕውቀት ያስታብያል። ወደ ትዕቢት ነው የሚያደርሰን እንጂ ወደ መልካም ነገር አያደርሰንም። ከዛ በኋላ ቁጥር 10 ላይ ደግሞ እንደዚህ ይላል፣ መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ ሁለተኛ ጊዜ አስጠንቅቀው፣ ከዚያ ካለፈ ከእርሱ ጋር አንዳች ነገር አይኖርህ ይላል። እድል ስጠው። መጽሐፍ ቅዱስ በጣም ደስ የሚለኝ እድል የሚሰጥ መጽሐፍ ነው። እግዚአብሔርንም በጣም እንደወደው የበለጠ የሚያነሳሳኝ የእንደገና አምላክ እድል የሚሰጥ አምላክ መሆኑ ነውና እድል ስጠው ይላል። አንድ ጊዜ ምከረው፣ ሁለት ጊዜ ምከረው ይላል። ሰው በምንም አይነት በደል ቢገኝ አንዴና ሁለቴ ማስጠንቀቂያ ዲዘርቭ ያደርጋል። እድል ሊሰጠው ይገባል። መጽሐፍ ቅዱስ ይሄንን ያምናል፣ እግዚአብሔርም ይሄንን ያምናል። ካልተመለሰ ግን ግንኙነትን ማቋረጥ ያስፈልጋል። have nothing to do with them ነው የሚለው። በቃ ከነሱ ጋር የሚያገናኛችሁን ነገር ሁሉ ቁረጡ ነው የሚለው። ማቴዎስ 18 ላይ ጌታ የተናገረውን እናንብብ። ማቴዎስ 18 ከቁጥር 15 እስከ 18 እንደዚህ ይላል። ማቴዎስ 18 ከቁጥር 15 ጀምሮ ወንድምህ ቢበድልህ ሄደህ አንተና እርሱ ብቻ ሆናችሁ ጥፋቱን ንገረው። ቢሰማህ ወንድምህን እንደገና የራስህ ታደርገዋለህ። አንድ እድል። ባይሰማህ ግን ነገር ሁሉ በሁለት ወይም በሶስት ምስክሮች ቃል ስለሚጸና አንድ ወይ ሁለት ሰው ይዘህ አነጋግረው። ሁለተኛ እድል። እነርሱን ባይሰማ ለቤተ ክርስቲያን ንገር። ቤተ ክርስቲያንንም ባይሰማ እንደ አሕዛብና እንደ ቀረጥ ሰብሳቢ ቁጠረው። ሶስት እድል ከሰጠኸው በኋላ አልሰማ ካለ እንደ አሕዛብና እንደ ቀረጥ ሰብሳቢ ቁጠረው። እውነት እላችኋለሁ በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል፣ በምድርም የፈታችሁት ሁሉ በሰማይ የተፈታ ይሆናል ብሎ ከዚህ ጋር አያይዞ ነው ይሄንን ቃል ጌታ ኢየሱስ ክርስቶስ የሚናገረውና ሶስት እድል ስጠው ይላል። ሶስት እድል ስጠውና ካልሰማ ጥላው አይደለም የሚለው፣ ካልሰማ ተከራከረው ተጨቃጨቀው አይደለም የሚለው። በማይመች አካሄድ ከሱ ጋር አትጠመድ። እንደ አሕዛብ ይሆንልህ፣ እንደ ቀራጭ ይሆንልህ። ከቀራጮችና ከአሕዛብ ጋር እንድንኖር የታዘዝነው ኑሮ አለ አይደለ? በማይመች አካሄድ አንጠመድም። የሆነ የረጅም ጊዜ ኮሚትመንት ውስጥ አንገባም አይደል? ልክ እንደዛ ይሁንልህ፣ በቃ እንደ አሕዛብና እንደ ቀራጭ ይሁንልህ ብሎ የእግዚአብሔር ቃል ይናገራል ማለት ነው። ስለዚህ ማንም ሰው ማስጠንቀቂያን ዲዘርቭ ያደርጋል ማለት ነው። የሰይጣን አሰራር በዋናነት የተገመደን ነገር እየፈታ እያንዳንዳችንን በነጠላ አግኝቶ መበጣጠስ ነው። በነገራችን ላይ በሶስት የተገመደ እኮ ጠንካራ እንደሆነ መጽሐፍ ቅዱስ ይናገራል አይደለ? ግን አንድን ሰው መጉዳት ሲፈልግ፣ አንድን ሰው መበጠስ ሲፈልግ
መጀመሪያ ገመዱን የሚፈታው መበታተንን መከፋፈልን የሚያመጣው። አውሬዎች በነገራችን ላይ እንደዚህ አይነት አሰራር ነው ያላቸው። በጫካ ውስጥ ከብቶቻቸውን የሚጠብቁ በጎቻቸውን የሚጠብቁ እረኞች እንደሚናገሩት አንድን በግ መውሰድ ሲፈልግ አንድ አውሬ በቀጥታ ግር ያሉት መንጋዎች ውስጥ ዘሎ አይገባም። ያስደነብራቸውና እንዲበተኑ ያደርጋቸዋል። ከዛ በኋላ ለብቻዋ ተነጥላ የምትሮጠውን እሷን አሳዶ ይይዛታል፣ ይቀለዋል ማለት ነው። እንደዛ ነው የሚያደርገው ሰይጣን በቤተ ክርስቲያን ውስጥ። የሆነ ነገር ይፈጥርና ደንብረው ቅዱሳን ህብረታቸውን እንዲለቁ ያደርጋል። ከዛ በኋላ አንዷን ለይቶ ያጠቃል ማለት ነውና ለዚህ የጠላት አሰራር እንዳንዳረግ መለያየትን መከፋፈልን ከሚያመጣ ሰው በጣም ራሳችንን ልንጠብቅ ያስፈልጋልና እንደዚህ አይነቱ ሰው የሳተና ኃጢአተኛ ነው ይላል። ይሄ የሳተ የሚለው ቃል የግሪክ ቃሉን አይቼው በጣም እየገረመኝ ነበረ። ኢኪስትሬፎ የሚል የግሪክ ቃል ነውና ምን ማለት ነው? የሳተ ዝም ብሎ የተሳሳተ ምናምን ሳይሆን የተተበተበ ውሉ የጠፋ የተበላሸ ማለት ነው። እንደዚህ አይነቱ ሰው የራሱ ህይወት በእግዚአብሔር ቃል ብርሃን እንዳይታይበት ብሎ የራሱን ህይወት በእግዚአብሔር ቃል ላለመመርመር ላለመፈተሽ ህይወቱን ከእግዚአብሔር ቃል ጋር አላይን ላለማድረግ ብሎ በተለያየ መንገድ የትውልዶችን ታሪክ እየቆጠረ መለያየትና መከፋፈልን በቤተ ክርስቲያን ውስጥ የሚዘራ ሰው ማለት የዚህ ሰው ህይወት የተተበተበ ነው። ይሄ ውሉ የጠፋበት ክር አይታችሁ ታውቃላችሁ? ከየት ጋር ጀምራችሁ እንደምትፈቱት የማታውቁት እንደዛ ሆኗል ህይወቱ ይላል። በቃ ተመክሮ አልመለስ ካለ ይሄ ሰው የዛ ሰው ህይወት ማለት ውሉ የጠፋ የተተበተበ የተበላሸ ነው። ስለዚህ የማይጠቅሙ ታሪኮችን እያነሳ ክርክርን፣ ጠብን፣ ጭቅጭቅን የሚፈጠር መከፋፈልን የሚያመጣ ሰው ህይወቱ እንዳይታይበት የሌሎችን ህይወት መስዋዕት የሚያደርግ ሰው የተተበተበ ውሉ የጠፋበት የተበላሸ ህይወት ያለው ሰው ነው ማለት ነው። ይሄ ሰው የተገለጠውን እውነት ላለመኖር ነው ይህንን አይነት ሐሳብ በቤተ ክርስቲያን ውስጥ በአካል ውስጥ የሚያራምደው ማለት ነው። የእግዚአብሔር ቃል እውነትን ስለማያውቁ ሰዎችና እውነትን ሆን ብለው ስለሚገፉ ሰዎች የተለያየ መልከታ ነው ያለው። እውነትን ማወቅ አለመፈለግና ሆን ብሎ ማጣመም መንፈሳዊ እውርነትን የሚያስከትላል። ያ ሰው የበለጠ እየታወረ ነው የሚሄደው። የበለጠ ለመንፈሳዊ ነገር እየደነቆረ እየታወረ ነው የሚሄደው። ለከፋ ጥፋት ተላልፎ ይሰጣል ማለት ነው። በመጨረሻ ሮሜ ምዕራፍ 1 ቁጥር 18 ላይ እንሂድ። ሮሜ ምዕራፍ 1 ቁጥር 18 ጀምሮ በክፋታቸው እውነትን አፍነው በሚይዙ በአመጻቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እውነትን ምን ያደርጋሉ? አፍነው የሚይዙ ይላል። በክፋታቸው እውነትን አፍነው በሚይዙ በአመጻቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለማያውቁ አይደለም፣ ሆን ብለው ነው አፍነው የሚይዙት። ስለ እግዚአብሔር ሊታወቅ የሚቻለው ለነሱ ግልጽ ነው። ምክንያቱም እግዚአብሔር ለነሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይሄውም ዘላለማዊ ኃይሉና መለኮትነቱ ከፍጥረት በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም። እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። አያችሁ፣ እውነትን አፍነው ሲይዙ እያወቁ እንዳላወቀ ሲሆኑ የተገለጠውን ነገር ሬዚስት ሲያደርጉት ወዴት ሄዱ? ጭራሽ ወደ ከፋ ጨለማ እየሄዱ መጡና የማያስተውል ልባቸው ጨለመ። ጥበበኞች ነው ነን ቢሉም ሞኞች ሆኑ እያለ ይቀጥልና ቁጥር 28 ላይ ስንመጣ እንደዚህ ይላል። ከዚህም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ልቦናቸው ጨለመ፣ ለማይረባ አእምሮ አሳልፎ ሰጣቸው። እውነትን ማወቅ አለመፈለግ ዋጋ ያስከፍላል። እግዚአብሔርን ማወቅ አለመፈለግ ዋጋ ያስከፍላል። ጌታ ስለዛ ባሪያም ሲናገር የጌታውን ፈቃድ አውቆ ያላደረገ ይላል። ሳያውቅ ያደረገም ይቀጣል እኮ፣ ግን አውቆ ያላደረገው ደግሞ እጥፍ ይቀጣል ይላልና እውነትን መግፋት እጅግ በጣም ዋጋ የሚያስከፍል ነገር ነው ማለት ነው። እውነተኛ ወንጌል ትህትናን፣ አንድነትን ያመጣል። ሐሰተኛ ትምህርት ደግሞ ትዕቢትና መከፋፈልን ያመጣል። በቃ ጌታ እኮ ትምህርት ከፍሬው ይታወቃል ነው ያለው። የእውነተኛ ትምህርት የእውነተኛ ወንጌል ፍሬው ትሁታንን በቤተ ክርስቲያን ውስጥ ያበዛል፣ አንድነትን ያመጣል፣ ቅዱሳንን ያስተሳስራል፣ አካሉን ያስተሳስራል። ሐሰተኛ ትምህርት ደግሞ በባህሪው የመጀመሪያው የሚያደርገው ነገር ትዕቢተኛ ነው። ምንጩ ያ ትዕቢተኛ ስለሆነ
የራሱን ማንነት ነው የሚያካፍለው ማለት ነው። ትዕቢተኛ ያደርጋል የመጀመሪያው ነገር። ሁለተኛው መከፋፈልን ያመጣል እና በትልልቅ ሃይማኖታዊ ቃላት የታጀቡ ክርክሮች አንዳንድ ጊዜ የመንፈሳዊ ልህቀት መገለጫዎች መስለው ይታዩናል። የመንፈሳዊ ልህቀት መገለጫዎች መስለው ይታዩናል። እንደዛ ነው ማለት ግን አይደለም። ስለዚህ ጊዜያችንን አናባክን ነው እኔ ዛሬ የምለው። በእንደዚህ አይነት ነገር ጊዜያችንን አናባክን። የሆነ ትላልቅ ቃላት እየተጠቀሙ ሰዎች 3 ሰዓት 4 ሰዓት ሙሉ ቁጭ ብለው ስለተከራከሩ የመንፈሳዊ ልህቀት መግለጫ አይደለም ያ። ሁለተኛ ጢሞቴዎስ ላይ እንሂድ። ሁለተኛ ጢሞቴዎስ ምዕራፍ 2 ከ22 እስከ 24 እናነባለን። እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ከ22 እስከ 24 ከወጣትነት ክፉ ምኞት ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋር ጽድቅን፣ እምነትን፣ ፍቅርንና ሰላምን ተከታተል። ደስ አይልም? በቃ ከማን ጋር ነው መተባበር ያለብን? ወደ ማን ነው መቅረብ ያለብን? ከማን ነው መሸሽ ያለብን? በንጹህ ልብ ጌታን ከሚጠሩት ጋር። ዝም ብለው የትውልድ ሀረግ እየቆጠሩ ዙሪያ ጥምጥም እየሄዱ ሰውን ግራ ከሚያጋቡት ጋር ሳይሆን በንጹህ ልብ ጌታን ከሚጠሩት ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ተከታተል። ከማይረባና ትርጉም የለሽ ከሆነ ክርክር ራቅ። ምክንያቱም ይላል እነዚህ ጠብን እንደሚያስከትሉ ታውቃለህ። የጌታን አገልጋይ ሊጣላ አይገባውም። ይልቁን ለሰው ሁሉ ገር፣ ለማስተማር ብቃት ያለው ትዕግስተኛ መሆን ይገባዋል እያለ ይሄዳልና ጠብና ክርክርን የሚያስነሳ ነገር የመንፈሳዊነት መገለጫ አይደለም። አንዳንድ ጊዜ ፓብሊኩ ሃንድል የማያደርገውን ነገር አውጥተን ሜዳ ላይ ስንከራከር እንገኛለን። ሰው ገብቶ ቤት ውስጥ ሊማር የሚገባውን ነገር ውጭ ላሉ ሰዎች ስናወራ እንገኛለን። ምን ያህል ማወቃችንን ለመግለጥ ካልሆነ በስተቀር ሰዎች ከደጅ ወደ ቤት እንዲገቡ ግን አያደርግም። በቃ አንዳንዱ ወሬ ቤት ውስጥ ብቻ ነው የሚወራው፣ አደባባይ ላይ አይደለም የሚወራው። ለግዠሪ ነው አንዳንዱ ነገር እኮ። ሰው ወደ ሞት እየተነዳ፣ ሰው በጨለማ ተይዞ በባርነት እየኖረ፣ ሰው በግራ መጋባት ውስጥ ሆኖ እያለ እኛ የምናወራቸው አንዳንድ ወሬዎች በጣም ለግዠሪ ናቸው። በጣም ከነሱ ራቅ ይላል ሐዋርያው ጳውሎስ። ከእንደዚህ አይነቱ ነገር ራቅ ይላል። ስለዚህ ምን እናድርግ? የመጀመሪያው የአካሉን አንድነት ለመጠበቅ እንትጋ። መከፋፈል ወንጌላችንን ኃይል እንዳይኖረው ያደርጋል። የአካሉንም ብልቶች በቀላሉ እንዲሰበሩ ያደርጋቸዋል። ሁለት ጉዳት ነው ያለው። ፐርሰናሊ እያንዳንዳችን እንጎዳለን። ከዛ ደግሞ ኮሌክቲቭሊ እንደ ወንጌል አማኝ ማህበረሰብ በመካከላችን የሚፈጠር የትኛውን መከፋፈል ደግሞ ወንጌሉ ኃይል እንዳይኖረው ያደርጋል። ኤፌሶን ምዕራፍ 4 ከ1 እስከ 3 እናንብብ። እንደዚህ ይላል። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁኝ አለ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። አያችሁ፣ እርስ በርሳችሁ በፍቅር እየተቻቻላችሁ። መጽሐፍ ቅዱስ እኮ ሁሉ ነገር በቅዱሳን ህብረት ሁሉ ነገር አልጋ ባልጋ እንደሆነ ታሳቢ አድርጎ ቢጻፍ ኖሮ ተቻቻሉን ምን አመጣው? ተቻቻሉን እኮ ምንም አያመጣውም አይደለም። ተቻቻሉ ካለ የሆነ ቶለሬት የሚደረግ ነገር አለ ማለት ነው። በህብረት ለመቆየት በመንፈስ አንድነት ለመቆየት የሆነ ቶለሬት የሚደረግ የሆነ የምንችለው የምንታገሰው የምንወጣው የማይስማማ የሚቆረቆር ነገር አለ ማለት ነው። ተቻቻሉ ይላል መጀመሪያ። ከዛ ደግሞ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ትጋት ይጠይቃል ከአንድነትን መጠበቅ። አንድነት ለካ ዝም ብሎ ናቹራሊ የሚመጣ ነገር አይደለም። በዚህ በኃጢአት ኮራፕት ባደረገ ዓለም ስንኖር አውቶማቲክሊ የሚመጣው እንደው መለያየት ነው፣ መጣላት ነው። አውቶማቲክሊ የሚመጣው ያለምንም ኤፈርት ማድረግ የምንችለው ነገር መለያየት ነው። ለመለያየት ምንም ኤፈርት አያስፈልግም፣ ምንም ትጋት አያስፈልግም። በአንድነት ለመቆየት ግን ትጋት ያስፈልጋል። ዩኒቲያችን ላይ መስራት ያስፈልጋል። ራሳችንን ሊያለያዩን ከሚችሉ ነገሮች መጠበቅ ያስፈልጋል ማለት ነው። ሁለተኛ አካሉን የሚከፋፍሉ ሰዎችን በፍቅርና በትህትና ነገር ግን ፊት ለፊት መጋፈጥ አለብን። ኮንፍሮንት መደረግ አለባቸው። ኮንፍሮንት አድርጋቸው ይለዋል ቲቶን። ኮንፍሮንት አድርጋቸው፣ አንድ ጊዜ አስጠንቅቃቸው፣ 2 ጊዜ አስጠንቅቃቸው። አልሰማ ካሉ ደግሞ ከነሱ ራቅ። ኮንፍሮንት አድርጋቸው በፍቅር በትህትና ግን በግልጽ ለምን እንደሆነ መነገር አለበት። ይህንን ሐሳብ እያጠናሁኝ አንዳንድ ጊዜ የአካሉን አንድነት ለመጠበቅ
ከማይማሩና ንስሐ ከማይገቡ ሰዎች መራቅ ሊያስፈልገን ይችላል። ግን ደግሞ ስንርቃቸው ለምን እንደራቅናቸው በማያውቁበት መንገድ በሲስተም አይደለም መሆን ያለበት። ምክንያቱም ምንም አይጠቅማቸውማ። አሁን ብዙ ጊዜ የምናደርገው በጣም ዲፕሎማት ነን። በጣም ለምን እንደራቅናቸው አያውቁም ሰዎቹ። ቀስ አድርገን ነው ከህይወታችን የምናስወጣቸው። ስላልተመቸኝ ነው፣ ቢዚ ሆኜ ነው፣ ስልክህን ያላነሳሁት ስብሰባ ላይ ሆኜ እንደዚህ ሆኖ እያደረግን ቀስ ብለን ነው ከህይወታችን የምናስወጣቸው ሰዎቹ። ምንም አይማሩ በዚህ መሃል የንስሐ እድል እየከለከልናቸው። ነገር ግን በግልጽ ነግረናቸው አንድ ጊዜ ነግሬህ ነበረ፣ ሁለት ጊዜ ነግሬህ ነበረ፣ አሁን ግን ልትመለስና ልትሰማኝ ስላልቻልክ ማህበሩን የሚከፋፈል ነገር ስለሆነ እያደረክ ያለው መጽሐፍ ቅዱስ ደግሞ እንደዚህ ያደርግ ስለሚለኝ እየተለየው ነው ብለን ነግረናቸው ከተለያየንስ ይሄንን ሐሳብ ይውሉበታል፣ ያድሩበታል፣ ይተኙበታል፣ ያሰላስሉታል። ለምን እንዳጡን ለምን ከቅዱሳን ህብረት እንደተገለሉ ይገባቸዋል። ስለዚህ ቀስ አድርገን የምናስወጣው ሰው ከዛ ትምህርት አያገኝም። የንስሐ እድል እየከለከልነው ነው ማለት ነው። ሌላው የማይጠቅም ክርክርን እያስወገድን የሚጠቅም ትምህርት፣ አንደኛ የሚጠቅም ትምህርት፣ ሁለተኛ መልካም ስራ፣ የአካሉንም አንድነት በመጠበቅ ላይ ትኩረት እናድርግ። 3 ነጥቦችን አንስቻለሁ እስካሁን። የአካሉን አንድነት ለመጠበቅ እንትጋ፣ አካሉን የሚከፋፍሉ ሰዎችን በፍቅር በትህትና ግን በግልጽ ኮንፍሮንት እናድርግ። ሶስተኛ ደግሞ ማስወገድ ያለብንንና ማብዛት ያለብንን እንወቅ። የማይጠቅም ክርክር እናስወግድ፣ የሚጠቅም ትምህርትን እናብዛ፣ መልካም ስራን የአካሉን አንድነት መጠበቅን እናብዛ። መከፋፈልን የሚያመጡ ሰዎችን ደግሞ ሂደቱን ተከትለን እንቃወም። እውነተኛ መንፈሳዊነት የሚለካው ቃሉን በፍቅርና በኑሮ በመግለጥ ነው እንጂ ደህና አድርጎ በመከራከር አይደለም። በቃ የማይረግቡ ተከራካሪዎች አሉ። የማይረግቡ በቃ ወፍ ከሰማይ የሚያወርዱ። እውነተኛ መንፈሳዊነት ግን በሱ አይለካም። ጸጥና ዝግ ብሎ ቃሉን በህይወት መግለጥ፣ መራራት፣ ላልዳኑት ሰዎች መራራት። አሁን ከምከራከረው ክርክር እኔ ልክ መሆኔ ነው ትርፉ ወይንስ ያድናል? የሚያድን ነገር ይወጣዋል? ምንድነው መጨረሻ ላይ የምፈልገው ፕሮፊት? እኔ ሮንግ ሆኜ ሰዎች ቢድኑ አይሻልም? እኔ ልክ ሆኜ ሰዎች ከሚሰነካከሉ እኔ ልክ እንድባል የመዳንን በር በሰዎች ፊት ላይ የምዘጋ ከሆንኩ በጣም ከንቱ ነኝ፣ በጣም አሳዝናለሁኝ። ስለዚህ እነዚህን ነገሮች ከቁጥር 9 እስከ 11 ድረስ እኔ ተመልክቻለሁኝ ማለት ነው። ቴንክ ዩ ቲጂ። በቃ እንደው ቲቶ መጽሐፍ በጣም መስታወት ሆኖ ራሳችንን በጣም እያሳየን ያለ የእግዚአብሔር ቃል ክፍል ነው። ሐዋርያ ጳውሎስ የመጨረሻ ምክሩን የጻፈበት ክፍል ላይ ደርሰናል። ሊያልቅ ስለሆነ እኔ ሁዴን ባርባር እያለው ነው እናንተን እንጃ። ግን የመጨረሻው ምክር ቢሆንም እኔ 12 እና 13 ነው የተዘጋጀሁት። ከዛ ውስጥ ደግሞ እግዚአብሔር ያስተማረኝና ማካፈለው አንብቤ ልጀምር። አርጢሞንንና ቲኪቆስን ወደ አንተ እንደላኩኝ እኔ ወዳለሁበት ወደ ኒቆጵሊዮን ለመምጣት የተቻለህን ሁሉ አድርግ። ክረምቱን በዛ ላሳልፍ ወስኛለሁ። የሕግ አዋቂውን ዜማስንና አጵሎስን በጉዟቸው ለመርዳት የተቻለህን ሁሉ አድርግላቸው፣ የሚያስፈልጋቸውን ሁሉ አሟላላቸው ብሎ ሐዋርያ ጳውሎስ እዚህ ጋር 4 ሰዎችን ጠቅሷልና ስለ እነዚህ ሰዎች እንኳን ዲቴይል መጽሐፍ ቅዱስ ላይ ተጻፈ ወይንም ሌላ ቦታ ላይ ተጻፉ አሉ። ግን እንደው ከዚህ ውስጥ ሐዋርያው ጳውሎስ እንደዚህ በጣም በእግዚአብሔር ጸጋ፣ በእግዚአብሔር ስጦታ፣ በእግዚአብሔር ኃይል እያገለገለ ያለ አንድ ሐዋርያ አብረውት ግን የሚያገለግሉ ሰዎች አሉት። ብቻውን አይደለም የሚያገለግለውና በጣም ገረመኝ። በቃ በክርስቶስ አካል ላይ ላሉ ብልቶች እንዴት ቫልዩ እንዳለው፣ እንዴት ሌሎችን አገልግሎት ቦታ ላይ እንደሚሾም፣ እንዴት እንደሚያምናቸው እየተመለከትኩኝ ነበርና ብዙም ዲቴል ባልገባይ ሰዎቹን ህይወት የሚጠቅስ ነገር ግን አርጢሞን ምንድነው ማን ነው የሚለውን ነገር ለማንበብ ሞክሬ ነበርና አርጢሞን እዚህ ክፍል ላይ ብቻ ነው መጽሐፍ ቅዱስ ላይ የተጻፈው። ሌላ ቦታ ላይ ሐዋርያት ሥራ ላይ ማይል ነበር ሰው ነው እና ከስሙ ተነስተን አህዛብ ሊሆን እንደሚችል ይታወቃልና እዚህ ጋር ሐዋርያው ጳውሎስ አንተ ወደኔ ና ይለዋል ቲቶን። ስለዚህ የቀርጤስን ቤተክርስቲያን ሊድ እንዲያደርግ የታመነ ሰው እንደሆነ ግን ያስታውቃል። ወይ አርጢሞንን ወይ ቲኪቆስን ብሎ ከሁለቱ አንዱ ወደ አንተ ይመጣሉ፣ እነሱ እዛ ይሆኑና አንተ ደግሞ ወደ እኔ ትመጣለህ ሲለው ያንን የቀርጤስን ቤተክርስቲያን እንደ ቲቶ እንዲያስተዳድር
የተላከ ሰው እንደሆነ ምክንያቱም ቲኪቆስ አልሄደም የሄደው አርጢሞን ነው ምክንያቱም ቲኪቆስን ሁለተኛ ጢሞቴዎስ ላይ እናገኘዋለንና ስለዚህ ወደ ቀርጤስ ቤተክርስቲያን የተላከው አርጢሞን እንደሆነ በዚህ ክፍል ማየት ችያለሁኝ ቲቶ ወደ ቀርጤስ አልተመለሰም አሁን ከዚህ በኋላ እንትኑን ይሄ ኦርደሩን ጠብቀን ስንሄድ ከአንደኛ ጢሞቴዎስ ቀጥሎ ቲቶ ነው የተጻፈው ከዛ ሁለተኛ ጢሞቴዎስ ነው ስለዚህ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ቲቶ ወደ ደልማጥያ እንደሄደ እናያለን ዴማስ ይሄንን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዷል ቄርቂስ ወደ ገላትያ ቲቶ ደግሞ ወደ ድልማጥያ ሄዷል ይላልና ቲቶ ከዚህ ከተባለበት ከኒቆጵሊዮን ተመልሶ ወደ ቀርጤስ አልሄደም የሄደው ወደ ድልማጥያ እንደሆነ በዚህ ማየት እንችላለን በዚህ መካከል ግን አርጢሞስ ነው እንግዲህ ቀርጤስን ቤተክርስቲያን እየመራ ያለው ሚላውን ነገር ለማየት ችያለሁ ቲኪቆስ ደግሞ ከዚህ በፊት ቆላሲያስ ላይ ስሙን እናውቀዋለን አዲስ አይደለም ቲኪቆስ የታመነ አህዛብ የነበረ አገልጋይና በሐዋርያው ጳውሎስ ጌታን ያገኘ ሐዋርያት ሥራ ላይ ኤፌሶን ላይ ቆላሲያስ ላይ ስሙ የተጠራ ነው እዛ ላይ ስለሱ ዲቴል ስላጠናን አሁን ብዙም የቲኪቆስ አገልግሎት ላይ አልገባም የታመነ ነው ግን የታመነ የሐዋርያው ጳውሎስ አገልግሎት ላይ እስከ መጨረሻው ጊዜ አብሮት የነበረ እንደሆነ ዜማስም በዚህ ክፍል ላይ ብቻ ነው ስሙ የተጠቀሰው የሕግ አዋቂ ቢለዋል የሕግ አዋቂው ሲል አህዛብ ይሁን አይሁድ ይሁን የታወቀ ነገር የለም ግን አህዛብ ከሆነ እንግዲህ የሮም ዳኛ ሊሆን ይችላል አይሁዳዊ ከሆነ ደግሞ የኦሪት ሊቅ ሊሆን ይችላል የሚል አሰምሽን ያለው በሱም ዙሪያ ይሄንን ደብዳቤ ማለት ነው ይሄ የቲቶን ደብዳቤ ይዘው የሄዱትም ደግሞ እነሱ ናቸው አጵሎስና ዜማስ ማለት ነው ይዘው ልክ ሲመጡ ወደ አንተ ሲመጡ አንተ ደግሞ ለነሱ የሚያስፈልጋቸውን ነገር ሰጣቸው አሟላላቸው ይላል እየሄዱ ነው እዛ አይከርሙም ለሆነ ሚኒስትሪ እየሄዱ ነው የወደብ ከተማ ናት አላልንም ቀርጤስ ስለዚህ አልፈው እየሄዱ ነው ማለት ነው አጵሎስም እንደዚሁ ሐዋርያት ሥራ ምዕራፍ 18 ቁጥር 24 ላይ እናውቀዋለን አዲስ አይደለም ስሙ በአቂላና ፕርስቅላ ቤታቸው ያሳደጉት ያስተማሩት ልጅ ነው ከዛ በኋላ ግን በቃሉ የበረታ ነው ይለዋል በቃ ተምሮም በጣም በቃል የበረታ ከዛ ወደ ቆሮንጦስ ቤተክርስቲያን የተላከ እሱም በጣም የታመነ አገልጋይ እንደነበረ ማየት እንችላለን እና በዚህ ውስጥ ግን እግዚአብሔር ለኛ ምን ያስተምረናል ምንድነው አሁን ይሄንን ማወቃችን እንደዚህ መጻፉ ለኔ ምንድነው የሚሰጠኝ ትምህርት ብዬ ሳስብ አንደኛ በአገልግሎት ውስጥ አንዳችን ለአንዳችን እናስፈልጋለን በክርስቶስ አካል ውስጥ እኔም ቲጂም ሄርሚም እናስፈልጋለን በቃ ብልቶች ስለሆነን ማለት ነው አንዳችን ያለ አንዳችን በቃ አይሰራም ፈንክሽን አያደርግምና እያንዳንዳችን በእግዚአብሔር ስራ ውስጥ እንደምናስፈልግ ሌሎች ሰዎች እንደሚያስፈልጉ ማየት ችያለሁኝ በሁለተኛ ደረጃ ደግሞ ቲቶን ሳስበው አንድ ቦታ ላይ ለሆነ ምክንያት ያለ ግን ደግሞ ጊዜው በደረሰ ጊዜ ደግሞ ሌላ ቦታ ሊላክ የሚችል ሰው ነው we don't know አሁን ያለንበት ቦታ ላይ እግዚአብሔር ፐርማነንትሊ በቋሚነት ሊያስቀምጠን ይችላል ወይንም ደግሞ ጊዜያችን ሲደርስ ልንሄድ እንችላለን ግን እስከዛው ድረስ ግን ቀርጤስን ማስተካከል የተበላሹ ነገሮችን ማስተካከል ጊዜው አጭር ስለሆነ ማለት ነው ረጅም ጊዜ የለንም በዛች አጭር ጊዜ ውስጥ ግን ጊዜያችንን ተጠቅመን በቃ ምናስተካክለውን ነገር ማስተካከል ምናስተምረውን ማስተማር እንዳለብን በጣም ተረድቻለሁ በቃ እዚህ ጋር መኮ ለዛ ነው የሚለው አንድ ጊዜ መከራቸው ከዛ ራቅ you don't have time ለዚህ ለክርክር ጊዜ የለህም በቃ ትሄዳለህ እዚህ አትከርምም ማናችንም እኮ አናቀም ለምን ያህል ጊዜ እንዳለን ምናገለግልበት ቦታ ምን ኖርበትም ህይወት መቼ ጌታ እንደሚጠራን አናውቅም እስከዛ ድረስ ግን እግዚአብሔር የሰጠንን ነገር እግዚአብሔር የሰጠንን አገልግሎት ሐሳቡን ታማኝ ሆነን በጊዜ ቶሎ መስራት በጭቅጭቅ በማይረባ ንግግር በክርክር ጊዜያችንን ወስት ስናረግ ምን ሄድበት ጊዜ እንዳይደርስ አናቅም መቼ እስከመቼ እንደምንቆይ አሁን ባለንበት ሁኔታ ላይ የሚለውን ነገር ማየት ይችላል በሶስተኛ ደረጃ ደግሞ መልካም ስራ አሁን መልካም ስራ ያያለን አይደለ ከቅድም ጀምሮ በዚህ በሶስት ምዕራፍ ውስጥ 6 ጊዜ መልካም ስራ አሁን ራስህን ምሳሌ አድርጋ አሳይ ተባለው ቲቶ አሁን አንድ አሳይመንት መጣበት የሚመጡ አገልጋዮች አሉ የሚያስፈልጋቸውን ነገር አሟላላቸው አሁን
አክሽን ነው። ቀጥሎ የሚመጣው ነገር አክሽን ነውና ለመልካም ስራ የተዘጋጀህ እንድትሆን ብሎ እስካሁን ድረስ ሲሰብክ የነበረው ቲቶ ምሳሌ እንዲሆን የተባለው ቲቶ አሁን ደግሞ በፕራክቲካሊ የሚመጡ እንግዶች አሉ። ዜማስና ጵሎስ ይባላሉና በጉዟቸው መርዳት የተቻለህን ሁሉ አድርግላቸው፣ ሁሉ የምትችለውን ሁሉ አድርግላቸው ይልና ከዛ የሚያስፈልጋቸውን ሁሉ ደግሞ አሟላላቸው። it's a ministry አገልግሎት ነው ይሄ። የሌሎችን አገልግሎት ሰፖርት ማድረግ አገልግሎት ነው። የሚመጡ ሰዎች አሉና አሁን የተማርነውን ነገር ፕራክቲካል የምናደርግበት ደግሞ በሌሎች አገልጋዮች ሲነሱ በመቅናት እነሱን ቁጭ በማድረግ አንድ ሰው ኦቨርሻይን በማድረግ ሳይሆን የሚያስፈልጋቸውን ነገር ብናሟላላቸውስ የእግዚአብሔርን መንግስት አይደል የሚያገለግሉት? የእግዚአብሔርን ኪንግደም አይደል የሚያገለግሉት? አንድ መንግስት አይደል የምናገለግለው? ምን ችግር አለው አዲስ ሰው ሲመጣ ሰፖርት ብናደርገው? ምን ችግር አለው እግዚአብሔር ቃል እንዳለበት ካወቀን፣ ቅባት እንዳለበት እግዚአብሔር እንደጠራው ካመንን ምን ችግር አለው ያንን ሰው የሚያስፈልገውን ሁሉ ብናደርግለት? ለሰውየው ስንል፣ ለእግዚአብሔር ስንል፣ ለወንጌሉ ስንል የሰዎችን ሚኒስትሪ መደገፍ እንዳለብን ይሄንን ተምሬያለሁ። ከዛ ደግሞ ከሐዋርያው ጳውሎስ አገልጋዮችን መደገፍ ማብቃትና እንዲሰሩ ማመን አይገርምም? በቃ ቲቶን ባመነበት ልክ አለኝ፣ አርጢሞስም አለኝ፣ ቲኪቆስም አለኝ፣ እልካቸዋለሁ ወደ አንተ። ከዛ በኋላ እነሱ ወደዛ ሲመጡ አንተ ግን ወደ እኔና አምሹር ለቲቶ የነገራውን በሙሉ እንደሚነግራቸው ግን አሉት። በቃ ያስተማራቸው ያፈራቸው አሉት። ከዛ ይልካቸዋል። በቃ ሁሉን እኔ ላርጋ አይልም። ካስተማራቸው በኋላ ትረስት አድርጎ ደግሞ ይልካቸዋል። እና ማብቃት፣ ማሰልጠን፣ ከዛ ደግሞ አምኖ መልቀቅ፣ አምኖ መስደድን ከሐዋርያው ጳውሎስ በጣም በቃ ይሄንን ክፍል ሳጠና በጣም 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 የገረመኝ ነገር ነው። 4 ነገሮችን አይተናል አይደለ? አንዳችን ለአንዳችን እናስፈልጋለን፣ ባለንበት ጊዜ በምክንያት አንድ ቦታ ላይ አለን የሚል ሐሳብ አይተናል። መልካም ስራን እንደ ኦፖርቹኒቲ እንጠቀም፣ መልካም ስራን እናደርግ፣ የሌሎች አገልግሎቶችን እንደግፍ የሚል ሐሳብን አይተናል። አሁን ደግሞ በመጨረሻ ያየነው ምንድነው? ማመን፣ መልቀቅ፣ አገልጋዮችን አምኖ መልቀቅ፣ ኃላፊነት መስጠት። ቲጂ ብዙ ጊዜ ትላለች ኃላፊነት ሲሰጠን እድገት ይመጣል፣ ማቹሪቲ ይመጣል ከዛ ውስጥ ትላለችና ሐዋርያው ጳውሎስም እንደዛ ነው የሚያደርገው። ያስተምራቸዋል፣ ያበቃቸዋል፣ ከዛ አምኖ ይለቃቸዋል። ለእግዚአብሔርና ለጸጋው አምኖ ይለቃቸዋልና ይሄንን ከዚህ ክፍል ለማየት ይችላል። ዋው የታይባርክሽ የመጨረሻ ምክር ከሚመስል የመጨረሻ ሰዎች ከተጠቀሱበት ይሄንን ራሱ መማር በጣም ትልቅ ነገር ነው። ረቂቅዬ በጣም ብዙ ጊዜ የምወድላት ነገር የመጽሐፍ ቅዱስ ላይ ያሉ ሰዎችን የሆነ ጓደኞቻችን ነገር ጎረቤቶቻችን ነገር እንዲመስሉን ታረጋቸዋለችና አንዳንዴ አይገርምም? የመጨረሻዎቹ አካባቢ ያለን ነገር በቃ ዘለል አድርገን የምናልፋቸው ነገሮች አሉ ከመጽሐፍ ቅዱስ ስናይና አርጢሞንን ወይም ቲኪቆስን ወደ እኔ ላክ ወደ አንተ እንደላኩኝ ብሎ በቃ ዝም ብለን ልናልፈው እንችላለን። ግን አርጢሞን ለካ የታመነ ሰው ነው የሚለውን ከዛ ውስጥ የሚወጣ ነገር መኖሩ መጽሐፍ ቅዱስ ጥናት ምን ያህል አስፈላጊ እንደሆነ እና እያንዳንዱ ቃል ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል አይደል የሚለው ከዚህ ቃል ውስጥ እና ቁጣ እንኳን አያልፍምና በእግዚአብሔር ቃል ውስጥ የተጻፈ ለኛ የማይጠቅም ምንም ነገር የለም። በቃ ከሰላምታ ውስጥም እንኳን የምናወጣው ነገር አለ እንላለንና ቴንክ ዩ ረቁዬ ተባረኪ እና አርጢሞንን ጎረቤት ስላረግሽልን። እኔ ጋም እንግዲህ የመጨረሻው ነው የደረሰው። እኔም ቲቶ እያለቀ መሆኑን ሳቅ እንዴ ጨረስን እንዴ ነገር እያልኩኝ ነው። ቲጂ ብዙ ከኔ ጋር እንግዲህ ቁጥር 10 አያችሁ ምዕራፍ 14 አልኩኝ። ቁጥር 14 እና 15 እናያለን። ላምብባው። ከኛ ወገን ለሆኑት ለዕለት የሚያስፈልጋቸውን እንዲያገኙና ኑሯቸውን ፍሬ የሌለው እንዳይሆን ለመልካም ስራ መትጋትን ይማሩ ዘንድ ይገባቸዋል። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡላችኋል።
ከእምነት የተነሳ ለሚወዱን ሰላምታ አቅርቡልን፣ ጸጋ ከሁላችሁ ጋር ይሁን ይላል ጳውሎስ። እንዲህ ብሎ እንግዲህ የመጨረሻውን ሰላምታ አድርጎ ጳውሎስ መልእክቱን ይዘጋል ለቲቶ የላከውን። እዚህ ጋርም የተወሰኑ ነገሮችን ማየት እንችላለን። አንደኛ ከኛ ወገን ለሆኑት ነው ይሄ ትእዛዝ የተላለፈው። ጳውሎስ ከመጀመሪያ ጀምሮ ቲቶን መጽሐፍን ስናጠና ስለ እውነተኛ እምነት እያለ የሚናገርበትን በሐዋርያትና በነቢያት መሰረት ላይ የተመሰረትንበትን ጳውሎስ ደግሞ ራሱ እንደ ብልሃተኛ ናጺ መሰረትን መሰረትኩኝ ብሎ የዚህን እምነት መሰረት አስተካክሎ የገለጸበትን ከመጀመሪያ ጀምሮ ስናይ ቆይተናልና የተመሰረተው ነው። በዚህ መሰረት ላይ ከሆነ እንግዲህ ወደ አንድ ቤተሰብ ወደ አንድ ወገንተኝነት ገብተናል ማለት ነው። አንድ ወገን የሚያደርገን የተመሰረትንበት የእውነት እምነት መሰረት አለን ማለት ነውና ከኛ ወገን የሆኑት የሚላቸው እነዚህን ነው ማለት ነው። በዚህ እውነተኛ መሰረት ላይ የተመሰረቱን ሁሉ ከኛ ወገን የሆኑትን እያለ ይናገራል። እንግዲህ ለመልካም ስራ መትጋትን ይማሩ ዘንድ የሚለው ባለፈውም ከቲጂ ጋር ስናየው እንደነበረ ረቁም አሁን እንደጠቀሰችው በቃ መልካም ስራ በቲቶ 3 ምዕራፍ ውስጥ 6 እንደተጠቀሰና እግዚአብሔር በጣም አጽንቶ ሊናገር የፈለገበት ነገር እንደሆነ ማየት ችለናል። ይሄንን መድገም አያስፈልገኝም። ለመልካም ስራ የሚተጉት ግን ለምንድነው ይላል? አንደኛ ለራሳቸው የሚያስፈልጋቸውን እንዲያገኙ፣ ሌላው ደግሞ ኑራቸው ፍሬ የሌለው እንዳይሆን ነው ይላል። ከዛ በላይ ቀደም ከረቁ ጋር ያልየን የነበረው ክፍል ላይ መልካም ስራ እንዲያደርጉ እያለ የተናገረው አንዱ መልካም ስራ አገልጋዮችን በሚያስፈልጋቸው ነገር መርዳት ማለት ነው። ፌሎ ሚኒስተርስን ላይ የተጠቀሱትን ሰዎች መርዳት እንደ መልካም ስራ ደግሞም እንደ አገልግሎት እንደሚታይና ለዛ መትጋት እንደሚያስፈልጋቸው ያሳያል ማለት ነውና ሰዎችን በአገልግሎታቸው መርዳት በቃ ራሱን የቻለ እንደ አንድ ትልቅ አገልግሎት እንደ አንድ መልካም ስራ እንደሚቆጠር ጳውሎስ ይናገራል። 3ኛ ዮሐንስ 5-8 ላይ ዮሐንስ እዚህ ላይ የሚገልጽበት አገላለጽ በጣም ደስ ይለኛል። አብሮ የእውነት ሰራተኛ ስለመሆን ማለት ነው። አገልጋዮችን በመርዳት አብሮ የእውነት ሰራተኛ ስለመሆን እንደዚህ ብሎ ይገልጸዋል። ወዳጅ ሆይ ለአንተ እንግዶች ቢሆኑም እንኳን ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ ይለዋል። እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል። በመንገዳቸውም እግዚአብሔርን ደስ በሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ። ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና፣ እንግዲህ አብረን ለእውነት እንድንሰራ እንዲህ ያሉትን ሰዎች ልታስተናግድ ይገባል ይላል። ለእውነት አብረን እንድንሰራ እንደዚህ ያሉትን ሰዎች አስተናግዳቸው፣ በሚያስፈልጋቸው ነገር ረዳቸው። ደግሞ እንደረዳሃቸው እነሱ ራሳቸው መስክረውልሃል፣ ይህን ስታደርግ መልካም አድርገሃል ብሎ ይናገራልና አንዳንድ ጊዜ እኛ አገልግሎት ለምንለው ማለት ነው አገልግሎት እንደ እንትን ውስጥ ጥቅስ ውስጥ ላድርገው አገልግሎት ብለን የምናስበው ብዙ ጊዜ መድረክ ላይ ወይ ማገልገልን ወይ የሆነ ሚኒስትሪ ይዞ መነሳትን ምናምን ስለሆነ ማለት ነውና እኛ እንደዚህ አይነት እድል አግኝተን ወይ የሆነ ሚኒስትሪ ይዘን የምናገለግል ወይ ደግሞ በሆነ ቤተክርስቲያን ውስጥ መድረክ እየተሰጠን ቃሉን ለመስበክ እድል ያላገኘን መስሎ በሚታየን ጊዜ እነዚህን አይነት ነገሮችን ማድረግ እንደ አገልግሎት እንደሚቆጠር እንደ መልካም ስራ እንደሚቆጠር ኦሬዲ ያሉትን ሰዎች መርዳት መደገፍ በሚያስፈልጋቸው ነገር ከጎናቸው መቆም እንደ አገልግሎት እንደሚታይ ማወቅ አለብን ማለት ነውና ዮሐንስ አብረን ለእውነት እንድንሰራ ይለዋል። እንዲያሉትን ሰዎች ልናስተናግድ ይገባናል ይላል። ኑሯቸው ፍሬ የሌለው እንዳይሆን ይላል ጳውሎስ እዚህ ላይ። እንግዲህ በተለያየ ሁኔታ ይሄንንም ገልጸነዋልና ፍሬ የሌለው ክርስትና አይደለም። በኢየሱስ ክርስቶስ ለእግዚአብሔር ክብር የጽድቅ ፍሬ የሞላብን መሆን ያስፈልገናል። ፍሬ ያስፈልጋል፣ ከህይወታችን ፍሬ ያስፈልጋል። እኔ በጣም የሚያስፈራኝ ክፍል አለ ሉቃስ 13:6-9 ላይ ያለው በምሳሌ ነው እንደዚህ የተናገረው። ደግሞም እንዲህ ሲል ይህን ምሳሌ ተናገረ።
አንድ ሰው በወይኑ እርሻ ቦታ የተተከለች አንዲት የበለስ ተክል ነበረችው። እርሱም ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ፍሬ ለማግኘት ልፈልግባት 3 ዓመት ወደዚች በለስ መጥቼ ምንም አላገኘሁም። ስለዚህ ቁረጣት፣ ለምን አፈሩን በከንቱ ታሟጥጣለች? አይሰቀጥጥም? ለምን አፈሩን በከንቱ ታሟጥጣለች አለው። እርሱ ግን እንዲህ ሲል መለሰለት፣ ጌታ ሆይ ዙሪያዋን እስክኮተኩትላትና ፍግ እስከማደርግላት ድረስ ለዘንድሮ ብቻ ተዋት፣ ለከርሞ ካፈራች መልካም ነው፣ አለበለዚያ ትቆርጣታለህ አለው። ገበሬው 3 ዓመት ሙሉ ተመላልሼ ፍሬ ነው የፈለኩት አለ። አንዳንዴ ምናገኘው ፕሮቪዥን ሁሉ እግዚአብሔር ፕሮቫይድ የሚያደርገን ነገር በሙሉ አቅራቦታችን በሙሉ በቃ ዝም ብለን ተንጀርግገን እንድንኖር አይደለም። ስለ ፍሬ በጣም ብዙ ቦታ ይናገራል፣ በተለይ ወንጌላት ላይ። ለራሳችን ተንጀርግገን እንዲያምርብን አይደለም። አምላካችን ፍሬ ይፈልግብናል፣ ፍሬ ሊያይብን ይፈልጋልና አፈሩን ለምን ታጎሳቆላለች ዝም ብላ ታሟጥጣለች ነው የሚለው። ማለት አፈር is a provision፣ በቃ የተሰጣት ነገር is a provision። ያ ደግሞ የተሰጣት ፍሬን ተጠብቆባት ነውና 3 ዓመት ሙሉ አየኋት፣ ፍሬ ግን የለባትም። ስለዚህ አንሳት፣ ቁረጣት ይለዋል። ከዛ ሙያተኛው ግን በቃ ልኮትኩታት፣ ትንሽ እንስራባትና ደግሞ እንያት፣ ለከርሞ ደግሞ 1 ዓመት ታገሳት አይደል? ለከርሞ ደግሞ እንያትና ከዛ በኋላ ፍሬ ከሌለባት ቆርጣት ጥላታለህ ይላልና ስለኛ ነው የሚያወራው አይደል? ፍሬ ለማፍራት የሚጠበቅብን እኛ ነንና ህይወታችን ክርስትናችን ዝም ብለን ተቀምጠን የራሳችንን ህይወት የምናሳምርበት ብቻ ሳይሆን አምላካችን ፍሬ ከኛ ይጠብቃል። የተደረገልን ነገር ሁሉ ከፍሬ አንፃር ነው የተደረገልን የሚለውን ያሳየናል። ሁለተኛ ጴጥሮስ 1:8 ከ5 ጀምሮ ላንብበው። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉትን ግን የሩቁን የማያይ ወይም እውር ነው፣ ከቀድሞ ኃጢአቱን መንጻቱንም ረስቶታል። ጭራሽ ረስቶታል። መዳኑ ራሱ ጭራሽ የተረሳ ነው። ፍሬ ቢስ ከሆነ ጭራሽ መዳኑ የተረሳ ነው እያለ ይናገራል። ቲጂ ማቴዎስ 7:16-20 አንብቢልን። በውስጣቸው ነጣቂ ተክሎች ሆነው ሳሉ የበግ ለምድ ለብሰው በመካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ቁጥቋጦ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎም ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። ስለዚህ ፍሬ የሚባለውም አይነት አለው ማለት ነው። የፍሬም አይነት አለው። መጥፎ ፍሬ የሚያፈራ መጥፎ ዛፍ ነው። ከመጥፎ ዛፍ የተተከለ መጥፎ ፍሬን ያፈራል። ከጥሩ ዛፍ የተተከለ ደግሞ ጥሩ ፍሬን ያፈራል። ስለዚህ የአምላካችንን እግዚአብሔርን መሰል ባህሪ ነው ከኛ የሚጠበቅብን፣ የፍሬም አይነት ስላለው ማለት ነው። እዚህ ጋር ተተክለናል ብለን መልካሙ ግንድ ጋር ተጣብቀናል ብለን ሌላ አይነት መራራ ፍሬ ማፍራት የለብንም። የፍሬም አይነት አለው የሚለውን ይሄ ደግሞ ያሳየናል ማለት ነውና እግዚአብሔር ፍሬን ይጠብቅብናል። ደግሞ እንደተተከልንበትና እንደተጣበቅንበት ግንድ መልካምን ፍሬ እግዚአብሔርን የሚመስል ፍሬ ልናፈራ ያስፈልገናልና ጳውሎስ እዚህ ላይ ግድ ብሎት ኑሯቸው ፍሬ የሌለው እንዳይሆን ብሎ በመጨረሻ ቲቶን ሲያስጠነቅቀው እናያለን። አንድ ሰው ምን አለ? it's not enough to be harmless but be profitable and do good። ምን ማለት ነው? የማይጓዳ ሰው መሆን ብቻ በቂ አይደለም፣ ትርፋማና መልካም አድራጊ መሆን ያስፈልጋል ይላል። አንዳንዴ ክርስትናችን በቃ አልደርስም፣ አይደርሱብኝም፣ አልደርስባቸውም ብሎ
የማይጓዳ ሰው መሆን ብቻ አይደለም የሚያስፈልገው የማይጓዳ መሆን ሳይሆን ፕሮፊታብል ለሰዎች መልካምን የሚያደርግ ባለፈው ላይ ነው አይደል ትጂዬ ስትይኔ የነበረው ቤኔፊሻሪ መሆን መልካም መሆን ማለት ለሰዎች ቤኔፊሻሪ መሆን ነው ሰሞኑን ከሆኑ ሰዎች ጋር የሆነ እንደዚህ ሰዎች የሚረዱ ድርጅት ጋር ለመሄድ እድሉን አግኝቼ ሰውየው ምን ሲል ሰማሁት በጣም ልቤን የነካው ነገር እኛ በመኖራችን የሚጠቀሙ ባለመኖራችን ደግሞ የሚጎዱ ሰዎች አሉ ወይስ ራሳችንን እንጠይቅ አለ በመኖራችን ማለት ቤተሰባችን ያለኮ ነው አይደል መቼም ለባላችን ለልጆቻችን ምናምን መቼም እንጠቅማቸዋለን ብንኖር እንጠቅማቸዋለን ባንኖር ግን ምንጎዳቸው ሰዎች አሉ are we beneficiary ለሰዎች ቤኔፊት እንዲያደርጉ የምንሰጥነን ሰዎች ረቂቅ ባትኖር በጣም ምትጎዳቸው ሰዎች አሉ ከቤተሰቦቿ ውጪ ከአካባቢ ካሉት ሰዎች ውጪ ምጎዳቸው ሰዎች አሉ ስለዚህ ክርስቲያን መሆን ወይም ክርስትና በቃ እሱ አይጓዳም እኮ ከመባል ያለፈ ነው ለሰዎች መጥቀምን ያጠቃልላል ማለት ነውና ለመልካም ስራ የሚተጉት ኑሯቸው ፍሬ የሌለው እንዳይሆን ነው ይላል ከዛም ደግሞ የሚያስፈልጋቸውን እንዲያገኙ ለራሳቸውም የሚያስፈልጋቸውን እንዲያገኙ የሚል ፖይንት ያነሳል ራሳቸውም ደግሞ በሰው ላይ ጥገኛ እንዳይሆኑ ሸክም እንዳይሆኑ ከራሳቸው ስራ አልፈው ራሳቸውን የሚጠቅሙ ለሰዎች ላይ በርደን ያልሆኑ ሸክም ያልሆኑ ሰዎች ሆነው ራሳቸውን የሚያስፈልጋቸውን ነገር እያደረጉ ለሰዎችም ደግሞ የሚጠቅሙ እንዲሆኑ በመልካም ስራ መትጋት ያስፈልጋቸዋል ይላል ከዛ ቁጥር 15 ላይ የመጨረሻ ሰላምታ ያቀርባል ጳውሎስ ጋር ያሉት ለቲቶና አብሮት ላሉ ሰላምታ ይልካሉ ማለት ነው እዚህ ጋር በጣም የወደድኩት ቃል ምንድነው ከእምነት የተነሳ ለሚወዱን ሰላምታ አቅርቡልን የሚለው ቃል በጣም ወደድኩት ልቤን ነካኝ ባንተዋወቅ እንኳን አይደል በዛች ቤተክርስቲያን ባለፈው መጀመሪያ ላይ ስንነጋገር እንደነበረ ጳውሎስ ምናልባት አንዴ ሄዶ የማየት እድሉን አግኝቶ ሊሆን ይችላል ግን ብዙ ነገሮችን ለመስራት እድሉን ስላላገኘ ነው ቲቶን በዛ ትቶት የሚስተካከለውን ነገር እንዲያስተካክል ትቶት ይሄደው ማለት ነውና አምሹር ብዙዎቹን በደንብ ቃል በቃል ማለት ስም በስም እንደዚህ ላያቃቸው ይችላል በያሰብኩኝ እኔ ኮንግሪጌሽኑን ማለት ነው የሚያገለግለውን ቲቶ የሚያገለግለውን ህዝብ ግን ምን ይላል ከእምነት የተነሳ ለሚወዱን በቃ አንድ የሚያደርገን እምነት አለ ከዛ የተነሳ ለሚወዱን ሰላምታ አቀርቡልን ይላልና ካላቸው አንድ እምነት አንድ መጠራት አንድ ቤተሰብነት የተነሳ ስላለ ፍቅርና መተሳሰር ያወራል ጳውሎስ እዚህ እነሱ እዛ አንድ ዲኖሚኔሽን ሌላኛው ሌላ ዲኖሚኔሽን ሊሆን ይችላል ግን ይሄ አንዳንድ ጊዜ በእኛ ሴንስ ስንመጣ እንትን ይሆናል አይደል አንቺ የት ቤተክርስቲያን ነሽ የምትሄጁ እንትንሽ እንዴ እኔ እንትን ነኝ አይነት አለ አይደል ይሄ የመለያየቱ ነው እንጂ የፍቅሩ ሞራ አይታይም በእኛ መካከል ሲታይ በጣም በዲኖሚኔሽን እንኳን ልዩነታችን እንትን ይላልና ከእምነት የተነሳ ስለሆነ ፍቅር ግን ጳውሎስ እዚህ ጋር ያነሳል በቃ አንድ ቤተሰብ ያደረገን አንድ ላይ ያጣመረን አንድ እምነት አለ አንድ መሰረት አለ በዛ ስር ስንታይ ሁላችንም አንድ ነን ሁላችንም ልጆች ነን የእግዚአብሔር ቤተሰቦች ነን መጻተኞች አይደለንም አንድ አድርጎናል ይሄ እምነት ይሄ ቤተሰብነትና ከዚህ የተነሳ መዋደድ እንዳለብን ከዚህ የተነሳ ብቻ ፍቅራችን ያለ ግብዝነት የሆነ ከእምነት የተነሳ የሆነ መዋደድ በመካከላችን ሊኖር እንደሚገባ ይሄ ክፍል ያስረዳናል ብዬ አስባለሁ ምክንያቱም በዳኑ ሰዎች ውስጥ የምንመለከተው የምንወደውን ጌታ ስለሆነ በዳኑ ሰዎች ውስጥ የምንመለከተው የምንወደውን ያዳነንን ጌታ ስለሆነ ማለት ነው በቃ መልካችንም ምናችንም ላይ መሳሰል ይችላል በሰማይ ያለው አምልኮ
ከነገድ ከቋንቋ አይደል ህዝቦችን የዋጀ ስለመሆኑ ነው ለኢየሱስ ስግደት የሚቀርብለት። ሁላችንን አንድ ያደረገ የማንገናኘን ሰዎች አንድ ያደረገን የዳንበት ምክንያት የአንድነታችን ሰበብ የሆነው ኢየሱስ ክርስቶስ ነው። በረቂቅ ውስጥ እኔ ጌታን ነው ማየው፣ በቲጂ ውስጥ ጌታን ነው ማየው። ያዳነኝን ያንን ጌታ ሁላችንንም አንድ ያደረገ ጌታ ማለት ነውና ምንፍጨረጨረው ምንተጋው በያለንበት ሁሉ ይሄንን የኢየሱስ ክርስቶስን መልክ ለማምጣት አይደል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ተብሎ እንደተጻፈና የሁላችን የሱን መልክ እንድንመስል እንደተጠራ ሁላችን ደግሞ ያንን መልክ ለመምሰል እየተሰራን እንዳለን በያለንበት ሁሉ በቃ ወንድማማቾች እህትማማቾች እንደሆነን በማሰብ በኢየሱስ እንደተቆራኘንና ቤተሰብ እንደሆነን በማሰብ ከዚህ የተነሳ ፍቅርን ልናሳይ እንደሚገባ ይሄ ክፍል ያስረዳናል። ማቲው ሄንሪ የሚባል ጸሐፊ እንደዚህ ብሎ ጻፈ። The image of God in any is the great endearing thing that gives strength to all other bonds and is itself the best ይላል። እንደው በጥቂቱ ገርደፍ ያለ ባለ ሁኔታ ለመተርጎም ያክል በማንኛውም ሁኔታ የክርስቶስ መልክ በክርስቶስ መልክ ያሉ ግንኙነቶች ሁሉ የሚያጠነክሩና የሚያወዳጁ ነገሮች ናቸው። እርሱ ራሱ በጣም ቆንጆ ወይም ጥሩ ግንኙነት ነው ይላል። ስናይ የምናየው የክርስቶስን መልክ ነውና ያ የክርስቶስ መልክ ደግሞ ኢንዲሪንግ የሚለውን በቃ ቃል አጥቼለት ነው የሚያቆራኝ በቃ የሚያስተሳስር የሚያዋድድ መልክ የክርስቶስ መልክ ያንዳችን በሌላ ውስጥ መገኘት ነውና ስለዚህ ፍቅር ስለተጠራንበት አንድ ስለሆንበት ቤተሰብ ስለሆንበት ከዛ የተነሳ ደግሞ እርስ በርስ ስለምንሰጣጣው ፍቅር እዚህ ጋር በጣም ማየት ችያለሁኝ። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡላችኋል፣ ከእምነት የተነሳ ለሚወዱን ሰላምታ አቅርቡልን ይላል። ከዛ ጸጋ ከሁላችሁ ጋር ይሁን ብሎ ይጨርሳል ጳውሎስ። ያው ስለ ጸጋ ብዙ ተነጋግረናል። ይሄንን ጸጋ ደግሞ ለሁሉ ባለፈው ቲጂ እንዳለችው መፍትሄ የሆነ ለተነሱ ችግሮች ሁሉ መፍትሄ የሆነውን ጸጋን በመጨረሻም ተመኝቶላቸው እንደሚጸልይላቸው አይነት አድርጎ መልእክቱን ጳውሎስ በዚህ ይዘጋል ማለት ነውና ቲቶን በዚህ ሁኔታ ይሆናል ምናጠናቀቅ። ዋው እግዚአብሔር ይመስገን። እኔ ግን ቅድም አንቺ እንዳልሽው ቲቶ ማለቁ ሆድ ሳያስብሰኝ ቀርቶ ሳይሆን የኋላዬን እየተውኩኝ የፊቴን ለመያዝ እየተዘረጋሁኝ ስለሆነ ነው። ግን እንደዚህ አይደለም የምንጨርሰው ብዬ ደግሞ አምናለሁኝ። ጌታ ቢፈቅድና ጌታ ቢረዳን ቲቶ ላይ የቀሩልንን ነገሮች ህይወታችንን የነኩትን ነገሮች የሰማናቸውን ምስክርነቶች የምንዳስስበት እንግዳ ጋብዘን ደግሞ ይህንን መጽሐፍ አጥንተን ስለጨረስን እግዚአብሔር ስለረዳን ሴሌብሬት የምናደርግበትና ጌታን የምናመሰግንበት ጊዜ ይኖረናል ብዬ አምናለሁኝ። ለዛሬ ግን መጽሐፉን እንደ መጽሐፍ እስከ ምዕራፍ 3 ድረስ እንደዚህ ዘግተናል። በሌላ ፕሮግራም እንገናኛለን። ከዛም አልፎ ደግሞ ጌታ ይረዳናል በሌላ መጽሐፍ እንገናኛለን። እንድትጸልዩልን ከወዲሁ እናበረታታለን። ፕሮግራሞችን ሼር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት ፕሮግራሞች ፈጥነው እንዲደርሷችሁ ላይክ አድርጉ። ኖቲፊኬሽን ደወሉንም አብሩት፣ ሁሉ ጊዜ ፕሮግራም ሲለቀቅ እንዲደርሳችሁ ማለት ነው። በዚህ አብራችሁን አገልግሉ። እንግዲህ አገልጋዮችን በአገልግሎታቸው ማገዝ አገልግሎት ነው ብለን የለ። በዚህ አብራችሁን እንድታገለግሉ እናንተም የዚህ በረከት ተካፋይ እንድትሆኑ እናበረታታችኋለን። የዛሬ ቆይታችን ይሄንን ይመስል ነበር። በእያላችሁበት የጌታ ጸጋ ይብዛላችሁ። መልካም ጊዜ